ካኩርም ይታሰራል፣ ጆን ዳንኤል ይታሰራል፣ ወንጀል ጥሷል። አዶናይ ግን ጀግና ነው። አዶናይ ግን ገንዘብ ማሰባሰቡ አንደኛ ህገወጥ መሆኑን አውቆ አስተካከለ አይደል? ግን ምን መሰለህ ገንዘብ መሰብሰቡ ህገወጥ ነው አይደል? ሰብስቦ ግን ወዲያውን ያው መንግስት መግለጫ ወጣ። መንግስት እኮ መግለጫ ወጥቷል። ሲያወጣ አዶናይ ህጉን አክብሮ ሰምቶ ለመንግስት ሰጥቷል። ይህ ተገቢ ነው። በቃ ይሄን ውጭ አገራቶችን ጫና ማህቀብ ለማስነሳት እንጂ በትግራይ ህዝብ የሚደረገውን ነገር ለማስቆም አይደለም። የመረጠው ምንድነው? ዶክተር አብይ አህመድ ፕሪቶሪያ ስምምነት ላይ የመረጠው ምንድነው? ለምን ነው የመረጠው? በፕሪቶሪያ ስምምነት ዶክተር አብይ አህመድ ትግራይ ውስጥ ገብቶ መምራን ነበር። በቲፒኤልኤፍ ዲሳርም መደረግ ነበር። አላደረገም። ዲሳርም አላደረገም። እንዲያውም ያለምንም ኦቨርሲየር ብር ዝም ብሎ እየላከ እንደገና እንዲታጠቁ ነው ያደረጋቸው። አብይ አህመድ የፈለገው ከፋኖ ጋር ያለውን ችግር በአማራ ክልል ያለውን ችግር ቴም ማድረግ ነው የፈለገው እንጂ በትግራይ ውስጥ የነበረውን ጦርነት ተመልሰው ይታጠቃሉ ብሎ አልጨነቀውም። ለምን እንዳልጨነቀው ምናልባት አሁን እያየን ነው። የጀመረውን ጦርነት መጨረስ ይፈልጋል። ዶክተር አብይ አህመድ ከትግራይ የወጣው በገዛ ፈቃዱ እንዳልሆነ ታውቃላችሁ። ታፕ ኮፒ ሊንክ አድርጉ ጋይስ፣ ሁላችሁ ኮፒ ሊንክ አድርጉ። ኮማንዶ እንዴት ነህ? ሰላም ነህ? የስ ብራዘር ሰላም ነህ? አቀኛው ትክክለኛው ትግሬ አይ ነው። ምን መሰለክ የዚህ ልጅ ድሮም እንደ ትንቢት ተንብተን ነበር። የልጅ አካሄዱ ጥሩ አልነበረም። ምክንያቱ ኢትዮጵያ ውስጥ ነህ አዶናይ እንደሚሄደው ነገር አይሆንም። እንደ አዶናይ ያሉ ሰዎች ለኢትዮጵያ አትሆኑ። ታውቃለህ አይደል? ይራብ እንዴት አየው? ግን 16.6 ሚሊዮን ሰብስቦ ለመንግስት ሲሰጥ ለብልጽግና አስረከበው። ያ ሰዋት ምንድነው እንደ መጀመሪያ እስር ቤት ሲገባ ተቆንጥጦ ተጎርፎ ነው የወጣው። ምክንያቱ ብልጽግና ሲያስወጣው አስተምሮ ካሁን በኋላ የብልጽግና አባል እንደሆነ ለኢትዮጵያም ለብልጽግና ለአብይ አህመድ አገልጋይ እንደሆነ ተነግሮበት ምናምን ነገር ነው የወጣው። አንዳንዱ የትግራይ ሰዎች አላወቀም። አዶናይ ምናምን ብሎ ያብዳል። እዚህ ጋር በረሃብ ጊዜ ማለት አሁን ባለፈው የዛሬ 3-4 ቀን የትግራይ ህዝብ ሲራብ ቀድሞ ቲክቶከሮች የትግራይ ቲክቶከሮች መቅደ የነበሩት ቀድሞ እንትን ሲያርጉ አዶናይ ለ2 ቀን ለ3 ቀን ያ ነገር ቲክቶክ እንዳለ እናንተም ሰርታችኋል። ሌላ አይደለም አንድ ትግራዋይ ሌላም ሰምተዋል፣ አዝነዋል። አዶናይ ግን በቃ ያ ነገር አላየውም፣ ማየትም አልፈለገም። ቢኮዝ የራሱ ችግር ስለነበረበት ከዛ በኋላ አዶናይ ተብሎ ምናምን ነገር ስሙ ተጠርቶ ለምንድን ነው እኛ አንተ ጎን አልነበርን እንዴ? ለምንድን ነው የትግራይ ጎን ማትሆን ምናምን ተብሎ ብዙ ነገር ተወራ ምናምን ነገር። ከዛ በኋላ ከ2 ቀን ከ3 ቀን በኋላ አዶናይ መጣና ኦኬ ብሎ ምናምን ብሎ ቪዲዮ ሰራ። ብር ማዋጣት ጀመረ። ወንድሙ አንደኛ ወንድሙ ነው፣ ሶስተኛው ያገሩ ልጅ ነው። ሶስቱ ማለት ነው። በሶስት አካውንት ነው እንትን የወጣው። ይሄ 16 ሚሊዮን ነው ለብልጽግና ፈርሞ አሁን ለብልጽግና የሰጠው ብሩ ማለት ነው። ያ ነገር ተጠንቆ ነው ከእስር ቤት ሲወጣ። ሲጀመርም አብይ አህመድ ወይ ደግሞ ብልጽግናዎች አጠንቅቆ ሁለተኛ ሚስቴክ እንዳይሰራ ካሁን በኋላ ለብልጽግና ብቻ እንደሚሰራ አዮ ቪዲዮ ተመልሰይ የአዶናይ አካውንት ግባና በቅርብ ጊዜ የሰራ ቪዲዮዎቹ ያቸው የኢትዮጵያ መዝሙር ኢትዮጵያ አንድ የሚያርግ መዝሙሮች ምናምን ሰርቶ ያስገባው ቪዲዮዎች ያቸው
አየክ ብልጽግና እንደዚህ ነው። ለምንድን ነው ኮማንዶ እኔ ሳየው ትግሬዎች በቀላሉ በአሁኑ ሰዓት እንትን ስለሚፈልጉ አዶናይ ትግሬ ነው ብለው ስላመኑ አዶናይ በዚህ ደረጃ በቃ ላይክ ምንም ሳያደርግላችሁ። በጦርነቱ ጊዜ አዶናይ የት ነበር? ካናዳ። ምን አንድ ቀን ድምፁን ያውቃል? ኔቨር። ሶ ይህ ልጅ የብልጽግና መንግስት እኔ ይራብ አንድ ነገር ልንገር፣ ይህ ልጅ ማለት ነው ትግራይ ከገባ በኋላ ፈምስ ስግጥ የሚለው የሆነው ሙድ አመጣ። ቲክቶክ በጣም ምናምን ታዋቂ ሆነ። ያኔ ነው ትግሬ መሆን ያወቅሁት እኔ ራሴ ማለት ነው። እዚህ ጋር ከአዶናይ በፊት ቲክቶክ ላይ ነበርኩኝ እኔ። አንድ ቀን የልጅ እኛ እዚህ በቦሮዶ በምናምን ስንክንከባለል አንድ ቀን ለትግራይ ህዝብ ድምፁን አያውቅም። በትግራውነቱ የሚያፍር ልጅ ነው። አንድ ቀን ስለ ትግራውነቱ ህዝቡን እየሞተ ህዝብ የተገረፈ አንድ ቀን ድምፁን አያውቅም። እንትን ነው እሱ እኮ በኢትዮጵያዊ ኢትዮጵያ እኮ ነው የሚለው። በኢትዮጵያዊነት እኮ ነው። አሁን እንደዛ ነው እኮ ግን። ስለዚህ ለምንድን ነው ግን ትግሬዎች በተለይ ቲፒኤልኤፍን የምትደግፉ መገንጠል የምትፈልጉት ለምንድን ነው በአዶናይ ላይ የተሸወዳችሁት? አንተ ሳይሆን ለምን ሌሎች በዚህ ደረጃ ለምን ተሸወዱ? ይራ በአዶናይ የሚሸወድ ትግራዋይ ይኖራል ብለህ ትገምታለህ እንዴ? እስከ መቀሌ ድረስ እየተመላለሰ ቤተክርስቲያን ድረስ እስከነጫማው እስከነንትኑ ገብቶ ነጠላቸውን አስወልቆ ዶንት ዩ ቲንክ ምናልባት ዶክተር አብይ አህመድ ያው ጴንጤ ነው እዚህ ጋር አዶናይ ጴንጤ ነው ከዩ ጩፋ ጋርና ከን ምናምን ጋር ነው የሚውለው አይደል እንዴ? ትግራይ እመነኝ ብር ባለበት ቦታ እውቅና ባለበት ቦታ 66 ሰይጣን ቢኖርም ይሄዳል። ይሄ ልጅ ሰይጣን ከነምናም ከነጭላንጭሉ ሰይጣን ቢያገኝ ይሄ ልጅ ይሄዳል። ምክንያቱም እውቅና ብር ነው የሚፈልገው። ሁለት ነገር ነው የሚፈልገው ይሄ ልጅ። ሊታወቅ ይፈልጋል፣ ብር ይፈልጋል። ታሴ ገባ? ሁለት ነው የሚፈልገው ይሄ ልጅ። እውቅና ይፈልጋል፣ ብር ይፈልጋል። እሱንማ እኮ ኦርቶዶክስ ጴንጤና እሱማ በንግግሩ ስታየው ስግጥ ፍምስ ነው አይደል እንዴ? ምንድነው እሱ የፈለገው? ብር መፈመስ ነው። ፈመሰ፣ ብርም እያገኘ ነው። አሁን ግን 16.6 ሚሊዮን በትግራይ በተራቡት እና በተፈናቀሉት ብሎ በህፃጽ ብሩ ሰበሰበና ብሩን ለመንግስት መስጠቱ ትክክል ነው ብላ ታስብ? ምክንያቱም እሱ ኢትዮጵያዊ ነው። አዲስ አበባ ላይ ሁለት ነገር ታስባለህ። ይራብ ሁለት ነገር ነው የምታስበው። ይሄ ጋር ምናልባት መንግስት አስገድዶት ሊሆን ይችላል። የልጅ ምንም አማራጭ የለውም። መንግስት አስገድዶት ሊሆን ይችላል። ያ ነገር ብር አንተ መስጠት አትችልም። ካልሆነ ትታስራለህ ነው ጮታው። ቢካውስ እዚህ ጋር ለአምጣል ጆን ዳንኤል ታሰረ። ጆን ዳንኤል እኮ ሄዶ ነበር። ኖ ጆን ዳንኤል ተውና፣ እዚህ ጋር አማራ በተፈናቀሉት የተወጣ ብር አልነበረም? ይሄ ፋኖ የሚደግፈው ማነው? አምጣልኝ። ያ እነሱ 15 ሚሊዮን ምናምን አዋጥቶ አልነበረም? አካውንት ፍሪዝ አልሆነም? ዋይ ለምን? ያ ነገር እኮ ማየት ትችላለህ። ደግሞ ይሄ ብልጽግና ማለት ደግሞ የትግራይ ጠላት ስለሆነ ደግሞ የሚዋጣ ብር ምናልባሽ ለህወሓት ነው ለምናም ብሎ አሳቦ ለዚህ ልጅ የሆነ አቴንሽን አስገብቶ ሊያስሮ ይችላል። ይሄ ልጅ ግን ይሄ ልጅ ማለት ነው አንድ ነገር ልንገርክ፣ መውጣት አለበት ከኢትዮጵያ። እኔ እንደው ወንድሙ እዚህ ጋር ምናት ብዙ ነገር መጥፎ ለምን ኢትዮጵያዊነቱን እኮ የሚያምን ነው። እንደውም አዶናይ እኮ ኖ ብሔር የለም ኢትዮጵያን አዳረጋለሁ እመነኝ። ኢትዮጵያ ለአዶናይ አትሆንም፣ ለአዶናይ አትሆንም። የሆነችው ነው ፌመስ ነው፣ እውቅና ተሰጠው። በጣም እንዲያውም በነፃ ነው የሚንቀሳቀሰው። ብዙ ትግራዮች ካየ በጣም በነፃ ነው የሚንቀሳቀሱት። አሁን እንዲያውም አብዛኛዎች ቲክቶከሮች፣ አብዛኛዎች አዲስ አበባ ላይ እንደፈለጉ ይዝናሉ ትግሬዎች ናቸው። መንግስትን እያደረገ ያለው አውቆ እንትን ለማለት ነው። ቢካዝ ነፃ ናቸው ትግሬዎች፣ እንደፈለጉ ነው የሚንቀሳቀሱት አዲስ አበባ ውስጥ። እንግዲህ አንድ አማራ ልክ በአዶናይ በኩል ቢንቀሳቀስ ችግር ነበር የሚፈጠረው። ለምሳሌ እንዳልከው አንተ ራስህ አሁን ትግራይ ውስጥ እነ ጆን ዳንኤል በተፈቱበት በ48 ሰዓት ነው ለትግራይ እርዳታ ይዘው የሄዱት።
ደብረ ብርሃን ያለው አማራ ግን እንዳይረዳ መንግስት ደብቆ አሁንም ራሱ እነ ወርቁ አይተን እነ ታኩር ሊረዱ ሲል ከለከሏቸው። ሰው የትግራይ አይከለከልም፣ የአማራ ይከለከላል። ያ አንድ ነገር ልንገርክ፣ ዘሴም ሽት ነው። አሁን ፎር ኤግዛምፕል እዚህ ከቲክቶክ ተሰብስቦ እንደመዋጭ ምናምን የተሰበሰበ የአማራዎችም የትግሬዎችም ተከልክለዋል። ነው የትግራይ አልተከለከለም። ኖ ልንገርህ፣ ጆን ኮማንደር ዴ ኖ አይደለም። ትግራይማ ይኸውልህ እንደፈለጉ እየተረዱ ነው። መንግስት ደግሞ ምን አለ? ላለፈው አዳምጠኝ። ኦኬ አዳምጠኝ። ቆሆ ነው የተለማመጠን የሌለ ነገርማ ማውራት የለብንም። በአይናችን የምናየውን ነገር የተከለከለው አማራ ነው። አማራ ተከልክሏል። ትግሬ እንደፈለገው ነው የሚንቀሳቀሰው። ጌታቸው ረዳ እኮ አዲስ አበባ ነው ያለው። ምን እንደምትቀልደው? ፓርቲ መስርቶ እኮ እየተንቀሳቀሰ ነው። ከሁለት ለመክፈል ስለተፈለገ ነው አያልከኝ። መንግስት አውቆ እኔን የሚያደርገው ነው። መንግስት አውቆ ትግሬዎችን ለነሱ ሰላም የሰጠ እየመሰለ እንደፈለጉ ሲሆኑ ኢቭን የቲክቶክ 2025 ተወርዶ የተደራጀውበት ትግሬዎች ነው። አብዛኛዎች ኩባንያዎች ኦኬ ፓስታ፣ ጂ ፓወር ምናምን እንዳሉ በትግሬ ነው የሚንቀሳቀሰው እና ኢቭን ዱባይ ያሉ እንዳሉ ትግሬዎች ናቸው የሚንቀሳቀሱት። አዲስ አበባ እንዳለ የሚያንቀሳቀሱ ትግሬዎች ናቸው እና አውቆ ምናልባት ለመክፈል ስለፈለገ የስምረትንና ቲፒኤልኤፍን ለመክፈል ስለተፈለገ አውቆ መንግስት ፕሮፓጋንዳ እየሰራባቸው ነው። ኦኬ ልንገርህ፣ አሁን ምን መሰለህ ይራብ እዚህ ጋር ጆናኒ ሊያርገው እንደ ዛሬ ጌም ሲጫወት አምሽቶ ምሽት ስለ ትግራይ ራፕ ሰማና ሌሊቱ ትኬት ቆርጦ አደረ። ለንጋታው ትግራይ ሄደ። ጆን ዳንኤል ከማንም ሰው ብር አላዋጣም። ባለችው ብር የሆነች ነገር ገሶ ህዝቡን ከለሰበሰበ ተናግሯል። እንደ ምንድነው አንተ አውቀህ ነው? ጌታ ምስክሬ ነው። ብር አላሰባሰበም። ብዙ ሰው ናቸው። ቆይ ብቻውን አይደለም ሄደው ተሰባስበው ብር አዋጥተው በውስጥም ሰብስበው ነው እንደ አዶናይ በአደባባይ ወጥቶ በአደባባይ ወጥቷል የሚያደረገው ነው የሚያረዋት ባደው። አሁን ጆን ዳንኤል ይታሰራል ታውቃለህ። ምክንያቱም መንግስት ምን ብሏል መሰለ? ኖ ጆን ዳንኤል ምን አደረገ? ብር አላሰባሰበም ጆን ዳንኤል እንዴ። የመንግስት ይኸውልህ ፕሮፓጋንዳ የተሰራበት ጦርነት ሊሰራበት የተፈለገውን መንግስት ባጠው አሁን አውጥቷል። አሁን በቅርብ ጊዜ ጆን ዳንኤል ያስረዋለኝ። እሱም ብቻ አይደለም ማንም የተሳተፈ ሁሉ ይታስራሉ። ለዛ እኮ ነው አዶናይ ቀጥታ ብሩ ወስዶ የሰጠው። አየህ አዶናይ እንሄዳለን እንዲናረጋለን ምናምን ብሎ ለመሄድ አንድ ነገር ልንገርህ፣ ድጋሚ ጆን ዳንኤል ከታሰረ ኢትዮጵያን ገለብጣታለሁ ገብቼ እኔ ከዚህ እመነኝ፣ ጌታ ምስክሬ ነው። እመነኝ ጆን ዳንኤል አዶናይ ከፈለገ ይስቀለው። ይሄ ሽልምጥምጥ ሴት አዶናይ አልወደውም፣ እኔ ይሄ አልወደውም። ጆን ዳንኤል ግን ማለት ነው ጆን ዳንኤል ጫፉን ከነካው አብይ አህመድን እናቴ ትሙት ኢትዮጵያን እንደዚህ ሁለት ከፍዬ ነው የምገላት። እቺ ኢትዮጵያ የምትባል ምድር ሁለት ከፍዬ ነው የምገላት። እመነኝ ጌታ ምስክሬ ነው። ጆን ዳንኤል ወንጌኑ ኢትዮጵያ ውስጥ ይንካው። እመነኝ ይሄ ሽልጥልጥ በራሱ ጊዜ ነው የሚታሰረው። በራሱ ጊዜ በቃ የሆነ ጋይ እንዴ አታውቁትም እንዴ? ኮማንዶን አንተ ብትፈራ መሰላቸው? አይፈራም እኮ በቪዲዮ እኮ ይወጣል። ምንድነው በቪዲዮ ይወጣል እንዴ? ወጣላችሁ በሁሌ እኮ ነው የሚወጣው በቪዲዮ ኮማንዶ እግዚአብሔር አንዴ ወጣላችሁ እናንተ ብታውቁኝ ነው በቪዲዮ የምወጣው። ሁሌ እኮ ነው ሽልጥ ዘር ቢላይ ዘር ወጣ። እሺ ጩሜ ከነቆጭራይ ነው ወጣለ። ተው እረፍ። አንዴ ወጣላችሁ። አንድ ነገር ልንገርህ ማለት ነው ጆን ዳንኤል ኢትዮጵያ ውስጥ ከተነካ ኢትዮጵያ አለቀላት። የልጅ ማለት ነው ከጀርባ ያርገው ልጅ ግን ደስ ያሉትን ያርጉት። ቢኮዝ ለምን እንደሆነ ታውቃለህ? የልጅ እኔ ምን አጠፋ? እሱማ ለብልጽግና እኮ ነው የሚሰራው። ምን አጠፋ? ኤግዛክትሊ። እኔ ደግሞ ለብልጽግና እንዲሰራ ደግሞ አልፈልግም። ሂዶ ካናዳ ተመልሶ እንዲኖር ነው የምፈልገው እኮ ነው ያለው አዶናይ። አጼ ዮሐንስ ማይሆን ነገር ደግሞ አብይ አህመድ እኮ እኔ ምን አጠፋው ኢትዮጵያ አንድ አላረኩም እንዴ? እሱ እኮ ይሄ እኮ ምን አለ መሰለህ እኔ እንደ አጼ ቴዎድሮስ ኢትዮጵያ አንድ አርጋታለሁ እያለ ነው አዶናይ። አብይ አህመድ ደግሞ
እኔ ምን በወጣኝ እኔ አንድ አላረኩም እንደ ኢትዮጵያ አንተ ማንና አንድ የምታርገው እንደ አፄ ቴዎድሮስ እና አዶናይ ትንሽ መቆንጠጥ አድርግ ተብሎ ተቆንጦ ወጥቷል። ተሞክሮ ነው የወጣው። ያ ምክር አስፈላጊ ካልሆነ ደግሞ ዋጋ ይከፍላል። እኔ አይገባኝም። እኔ ግን በዚህ ላይ አይገባኝም። ዶንት ቲንክ አንተ ጆን ዳንኤል ታስ ቢዝነስማን ጆን ዳንኤል ኢትዮጵያዊ ነው። እንደሰው ይኖራል። ልክስክስ አይደለም። ስራው ነው የሚሰራው። ማንም ተርኮስኩሶ አያውቅም። እዚህ ጋር በማይወደው ነገር ምናምን ነገር አይገባም። ጆን ዳንኤል I love you so much ጆን ዳንኤል የልክስክስ ሽሩም እንደ ክርስቶስ ቢሰቅ ደስ ይለኛል። ዩራብ እንዴት አመሽ? ምንድነው ሰው አንዴ ኮማንዶ አንተ አሁን ስለ አማራ ብዙ ነገር ብላል። ቲፒኤልኤፍ ትክክለኛውን ነገር እየሰራ ያለውን የምትናገር አንተ ብቻ ነህና ምናልባት አንተ አዶናይ ያናደደ ጆን ዳንኤል ጀግና ያደረከው አዶናይ በኢትዮጵያዊነቱ ስለሚያምንና ለብልጽግና መንግስት ስለሚሰራ ነው። ኖ እንደው ጆን ዳንኤል በኢትዮጵያዊነቱ የሚያምን የለም። ለዛ አይደለም ምክንያቱም ወንድ በኢትዮጵያዊነቱ ቢያምን ማ ጆን ዳንኤል ያ ሁሉ ገንዘብ የሚሰጠው የሚባርከው ያ ሁሉ ነገር ያደረገለት የአማራው ህዝብ ነው። ጆን ዳንኤል ደብረ ብርሃን ያሉትን አማራዎችን አልረዳም። ቀጥታ ትግራይ ነው ሄደው። ኖ ተሳሳል። መጀመሪያ ጆን ዳንኤል የደብረ ብርሃን ነው። ይሄ ምን መሰለህ አንድ ነገር ልንገርክ ኢዮራብ አዳምጠኝ። እዚህ ጋር የተደረገው ነገር ስማኝ፣ አሁን አዳምጠኝ። አንተ ኦፍ ኮርስ ኦፕን ሰው ነህ፣ ለሀቅ የምትኖር ሰው ነህ። እዚህ ጋር የተደረገው ነገር ላይክ ምንድን ነው የሚባለው? መንቀይነት ነው የሚባለው። የትግራይ እናት በቪዲዮ ተቀርጣስ ሁሉም ሰው ሲያዝንላት ሁሉ ሰው ሪሲል ኢትዮጵያን ውጭ ያለው ምናምን ነገር አውቆ የአማራ ኤሊቶች መጥተው ደብረ ብርሃን እኮ ከወለጋ የተሰደደች አማራ አለች ምናምን ብሎ አለቀሱ። ኤትሮንቺት እዚህ ጋር ምንድነው ዳባት ነው የሚባለው? ከደባርቅ ምናምን አልፈ ዳባት የሚባለው ደባርቅ እኮ የኤርትራ ስደተኛ አሉ፣ እንዴት ነው የትግራይ እናት ብቻዋን የምትረዳ ብሎ አለቀሱ። ይሄ ምንድነው? መንቀይነት ነው። ከዚህ በፊት የት ነበሩ? የትግራይ እናት ስትራብ ነው እንደ ዛሬ የደብረ ብርሃን ይመስላል። እኔም ጥያቄ ጠይቄያለሁ እኮ ደብረ ብርሃን የተራበች እናት የትግራይ እናት ስትራብ ነው እንዲያወቁት። ኤርትራዊ ቀስ አድርገህ ንገራቸው ጋይስ። ታፕታፕ እና ኮፕናይ በጣም እኔ ስለ ሴጋ እሱን ተቃውመናል። ባለፈው አልፈዋል። ሁሉ ጊዜ ያባለፈውን እንትን ባለፈው ክረምት ቤት አይሰራም። በቃ ሴጋ አጥፍቷል። አዶና እንትናም እዚህ እሱ አልፏል። አሁን በቃ ብዙ ጊዜ ችግራቸው ይቅርታ ብለዋል። አውቆ የተኛ ቢቀሰቅሱት ምንድነው አያውቅም ነው የሚባለው። አውቆ የተኛ ቢቀሰቅሱት እንደዚህ አይነት ነገር አለ። ምንድነው መጀመሪያ 16 ሚሊዮን እኮ ለአንድ ራት ነው እኮ ምንም ብዙም አይደለም። ግን መንግስት እኔ ከዚህ ተከታትሎ ያን ነገር ካላረገ ተቃውሞ ታነሳለህ። እኛ እኮ የመንግስት ተቃዋሚ ነን እኮ እኔና ዮዳብ የዚህ መንግስት ተቃዋሚ ነን። ግን አንዳንድ ጊዜ ሪስክ አገር ውስጥ ሆኖ ሪስክ የወሰደው ልጅ 16 ሚሊዮን አይደለም ማየት ያለብህ 200 ሚሊዮን ቢሆን 1 ቢሊዮን ቢሆን ራሱ 16 ሚሊዮን ማለት እኮ በዶላር $10,000 ነው። እንደ 10 ምናምን ሺህ ዶላር ነው እኮ በአሁኑ ማርኬት ማለት ነው እኮ እንዴ። አሁን ከኪስ አውጥቶ ሊሰጥ ይችላል እኮ ይወዳብ። ብዙም አይደለም ገንዘቡ፣ ግን ልጁ ዓለም እንዲሰማ አረገ። በቃ ከዚህ በላይ ምን ያርግ? ሁላችንም ማወቅ ያለብን ህግና ህግ ምንንም ስንሰራ ህግና ህግ ማወቅ አለብን። ግን ኦልሬዲ እዚህ ጋር ጆን ዳንኤልም እንደዚህ ነው ምናምን ማለትም የለብንም ይወዳብ። ምክንያቱም ታስሮ ነው የተፈታው። አሁን ዳንኤል ይታሰራል። ለምን ይታሰራል? እንደዚህ አትበል ሃኒ። ይኸውልሽ ሃኒ አንቺም እንዳትታሰሪ አንቺም አቁም ያጣም ህግና እውነትን ለመናገር በእርግጥ ህግን ያማከለ ነገር አልሰራም። ሃኒ አዳምጪኝ። ግን እንደ ሰው ደግሞ ሃኒ በላይ ላይ አታውሪ ሃኒ። እኔ በጣም የሚደብረኝ እንደዚህ ነው። ይኸውልሽ አብይ አህመድን ወደዋለሁ ትናንት አንቺም ከወንጀለኝነት እንትን አትይ። እሱን አይደለም ያንን ደግሞ እንደ ሰው እንለፈው። በቃ ራሳችን ነው አናንተም እንደ ሰው አናንተም ለምን እናልፋለን? ነው ለምን እናልፍ እንዴ? ስሚ ታኩርም ይታሰራል፣ ጆን ዳንኤል ይታሰራል፣ ወንጀል ጥሷል። አዶናይ ግን ጀግና ነው። አዶናይ ግን ገንዘብ ማሰባሰቡ አንደኛ ህገወጥ መሆኑን አውቆ አስተካከለ አይደል? ግን ምን መሰለህ ገንዘብ መሰብሰቡ ህገወጥ ነው አይደል?
ሰብስቦ ግን ወዲያውን ያው መንግስት መግለጫ ወጣ። መንግስት እኮ መግለጫ ወጥቷል። ሲያወጣ አዶናይ ህጉን አክብሮ ሰምቶ ለመንግስት ሰጥቷል። ይህ ተገቢ ነው። በቃ ይህን ማክበር አለብን። ለምን እኔ ይኸውልሽ እኔ አሁን የብልጽግና መንግስትን እኔ እደግፋለሁ፣ እቃወማለሁ። አላህ የምቃወምበት ነገር ማንንም አትደግፍም። ያው ሀገርን ደግፋለሁ። ህግ መከበር አለበት። እኔ በቃ እኔ በሆንም ኢትዮጵያ ብሄድ ምን ህግ አክባሪ ነኝ። እኔ አዶናይ ህግን ያከብረው 16.6 ሚሊዮን ብር ሰብስቦ ለመንግስት ሰጥቷል። በቃ ይህ ሰው ራሱን ከችግር አውጥቷል። በቃ አሁን ደግሞ ችግሩን ይሄን ሰምቶ ደግሞ አዶናይ ተናደ ደግሞ ተገልብጠ ደግሞ ሌላ ነገር እንዳታደርግ። በቃ በህግ በቃ እርዳታ መስራት ትፈልጋለህ? ናን ፕሮፊት ኦርጋናይዜሽን ክፈት፣ ይፈቀድልሃል። አዶናይ አይፈቅድለትም? አዶናይ የሚሰራው ስራ እኮ ደስ ይላል። የሆነ አንዳንዴ ይኸውልህ ጥፋተኝነት አንዳንዴ የሆነ ነገር ላይ ጥፋት እነዚህ ላይ አሁን አዶናይ ምንድነው መንግስት ማድረግ ያለበት? በስነ ስርዓት አይኑን አብርቶ ሁሉ ነገር ላይ በጥሞና ነገሮችን ክትትል መደረግ አለበት። ገብቷል አይደል? መጀመሪያም ጀምሮ ያለው ነገር አሰራሩ ይሄ ነገር እንዴት ተነሳ፣ እንዴት ሆነ፣ ለምን ሆነ ከእስር ቤት ጀምሮ ያለውን ነገር ማለትም ክትትል ይደረጋል። ግን ልጁ ባለማወቅ ያደረገው ነገር ሊኖር ይችላል። ገብቷል አይደል? ዋናው እኔ ደግሞ እንዳንቺ ያሉ ካድሬዎች ናቸው ኢትዮጵያን ችግር እየፈጠረ ያለው። ላሳስርሽ ነው ያችላው አዳምጪ። you don't care። እኔ ለአንድ ነገር ምን አለ መሰለህ፣ በእውነተኛ ነገር ለመታሰብ እኔ ምን በአባቴ ወንድ ነኝ እኮ ብቻዬን እኮ መንቀሳቀስ ነኝ ከምንም ጋር በሌለበት ማለት ነው። ሰሞኑን ግን ቤትሽን አላሳየሽንም። እንዴት ነው ሰለቤት አታረጊም እንዴ? አሁንማ ማስፈራሪያ ብዙ። ግን እኔ ስለ ሰላም ማስፈራሪያ በጣም አንድ ለምን አንሆንም? እንደገለበትሽ ስንት መንግስት እንደገለበትሽ አያውቁም። አይወልሽ አንዴ ጋይስ ታፕ ኮፒ ሊንክ አድርጉ። ታፕ አድርጉ ጋይስ። ሙናችሁ ነው ታፕ አቁማቸዋል። አዶናይን እያከበርን እያደነቅነው ነው። እኔ ይኸውልሽ ህግ የሚያከብሩ ማክበር አለብን አለ ሚነር በደንብ መከበራል። አሁን ይህ ስራው የፈለገ ቢሆን አዶናይ ምን ብዬዋለሁ መሰለህ? ካሁን በኋላ በቃ በዚህ ከቀጠለ በቃ እሱ አሁን አዶናይ በቃ $80,000 ምናምን መሰብሰብ ቀላል አይደለም። በኢትዮጵያ ኮንቴክስት ማለት ነው። ስማ አዶናይ የሰበሰበውን ነው እኮ ብቻውን አዶናይ የሰበሰበውን ነው አይደለ? ለደብረ ብርሃን እነ ወርቁ አይተነ እነ ምናምን እንትን ያሉት ወርቁ አይተነ እኮ 15 ሚሊዮን ብር። ግን የወርቁ ብር ለምን እንደተከለከለ ብናወራበት ትንሽ ደስ ይለኛል። አዶናይን ግን ጋይስ በቃ የወርቁ ለምን መከልከል አለበት ብዬ ነው የማምነው። ለምን መሰለክ? እሺ ቆይ መከልከል ካለበት ህጉን ጥቀሽ። ለኮ በደንብ ላስረዳክ። እሺ እስቲ አስረጂኝ። አንዴ ጋይስ አዶናይ ከብልጽግና መንግስት ጋር መስራት ጥሩ ነው። ቢካዝ አንተ ኢትዮጵያዊ ነህ። በዚህ ደረጃ እውቅና የሰጠ ብልጽግና ነው። ነፃነትን የሰጠ ብልጽግና ነው። በዚህ ደረጃ እዚህ ደረጃ እንድትደርስ ያደረገ ብልጽግና ነው። የብልጽግና መንግስት ለወጣቶች እየሰጠው ያለ ፍሪደም የሚገርም ነው። እና አዶናይ አሁን ኢትዮጵያ ውስጥ ካሉ ወጣቶች በጣም በሁለት ቀን 16.6 ሚሊዮን ብር አንድ ቀን የሰበሰበው በአንድ ቀን በ3 ሰዓት ነው እንጂ በ3 ሰዓት 16.6 ሚሊዮን ብር ሰብስቦ ለመንግስት ነው የሰጠው። እንደሌሎቹ ሂዶ ጁስ አላጠጣ፣ እንደሌሎቹ ሂዶ ውሃ አላጠጣ። ብሩን ሰብስቦ ለመንግስት ሰጥቷል። መንግስት ደግሞ ተገቢ ለሆነው ባደወይ ለትግራይ ብቻ አይደለም ያለው። ሰምታችሁ ያለው በቃ መንግስት በአስቸኳይ ለሚያስፈልጋቸው ግለሰቦች ለደብረ ብርሃን ሆነም ለትግራይ ህዝብ ምን ማድረግ እንዳለበት ያውቃል ብሎ ነው የሰጠው። ሰምታለህ? ይሄን ሙነር እየተከታተልን ነው እኮ እኛ ምን ያህል ደረጃ እንደሄድን እንከታተላለን። ለህዝቡ ይፋ እናደርጋለን። ካልሰራ እናጋለጣለን፣ ካዳረሰ ለህዝቡ ይፋ እናደርጋለን። እየተከታተልን ነው፣ በቅርብ ክትትል እያደረግን ነው። እንዴት አየው ግን ብሩን ለትግራይ ብቻ አይደለም ማለት ደስ አላለም? እንደዛ ማለቱ
ለሁሉም ዮዳ ባንዴ ስማኝ፣ ይሄ ብር እኮ እኔ አሁን እሱ በጣም አደንቀው ዮዳ አሁን ለምሳሌ 16 ሚሊዮን ነው። ለነዛ ሰዎች እኮ 500 ሚሊዮን ሊያስፈልግ ይችላል እኮ ግዴታው ነው፣ መንግስት ግዴታው ነው። ይሄ እኮ ብዙ ገንዘብ አይደለም። እኔ አሁን ልጁ በጣም ብልሃት ያለው ነው። የብልጽግና መንግስት ታውቀዋለ ከተነሳበት ሰይጣን አሁን በአግባቡ ከዚህ በላይ ይዞ ነው የሚሄደው። በቃ ዓለም ሰምቶታል፣ አፍሮበታል። ስለዚህ ብዙ ነገር ያደርጋል ብዬ ነው የማስበው እና ካረገ እሱዬ እኛ በዚህ ፖለቲካ መስራት አንፈልግም። ገባ ከሰራ ሄዶ ካከፋፈለ መድኃኒት ከወሰደ አልሚ ምግቦችን ከወሰደ በብዙ ሚሊዮን የሚቆጠሩ ከፈረንጅ ሀገርም ከአረብ ሀገር የሰበሰበውን ገንዘብ ሄዶ ከሰጠ እንደ አንድ መንግስት እኛ ምንም ችግር የለብንም። ከዛ ውጭ ግን ያው እንትን ነውና ስለ ወርቁ አይተ ነው በጣም የተከታተለን። እኔ መንሱሬ ምንድነው ጠፋብኝ እንዴ መንሱር? እንደዚህ ከባድ ነገሮች ሲነሱ ፊት ለፊት ማየት የምንፈልገው ፕሬዝዳንታችን አንተን ነበር። ጠፋብን እኮ። ሰላም ነው እንዴት ነህ? አይ በነገራችሁ ላይ መንሱርም በፌስቡኩ ለጥፏልኝ እኮ መንሱርም ባደወይ ለትግራይ ለተራቡት ሰዎች ድምፁ ነው አለኝ። እኔ እንደ ከመንሱር መማር አለባቸው ብዬ አስባለሁ። ሰዎች ህግን ሲደግፍ ሃሎ መንሱራችን እንዴት ነህ? ፕሬዝዳንት እንዴት ነው? እግዚአብሔር ሰላም ነው ወይ? እንዴት ነው? ተመለስኩ እዚሁ ነህ? አይ ቡርኪና ፋሶ የሚባል ሀገር ነው ያለሁት። አንተ መቼም ማገባ 4 ሰዓት ነው አሁን እኛ ጋር። አዎ ነው እንዴ? ኦኬ ኡጋዱጉ ይታየኛል እዚህ ጋር። ኡጋዱጉ ነው ያለው። ታይቶኛል። አየህ ይወዳ ምን አለ እዛ ቢዝነስ ኦፍ ኮርስ ያው መቼ እዚህ የምትመጣው ለቢዝነስ እንጂ ለምን ትመጣለህ? ለመናፈስ ነው። አሁን ሳይ ሃይ ብራዘር በጣም ደክሞኝ ነው የገባሁት የሆነ ሳይት ለማየት ሄደን በቃ ሌላ ጊዜ በደንብ እናወራለን ወንድሜ። እሺ እንዴ ያለፈው ፕሮግራም እኮ አሪፍ ነበረ። መቼ ነው የምትገባው? በቅርብ ትገባለህ ወደ ሀገር ወይስ ትቆያለህ? እንዴ በደንብ እሺ። አይ ትንሽ እዚህ ቆያለሁ። አንዳንድ ሰዎችን በደንብ ማስኬድ አለብኝ። ምንም ችግር የለም። በጣም እናመሰግናለን። ቢሴፍ አክባሪያችን መልሱ። እንደዚህ አይነት አክባሪ ሰው እኛ በጣም ነው የምንወደው። እሺ ሚውነር ኦኬ፣ ሁላችሁም ተስማምታችኋል? ቆይ አዶናይ ብሩን ለመንግስት በመስጠቱ ያልተስማማችሁ ሰዎች አላችሁ? የለንም። በሙሉ ድምጽ የለንም አትበይ እንዴ። ሊኖሩ ይችላሉ። ማስረዳት አለብን። ይሄ የህዝብ ድምጽ ነው ታውቃለሽ። እኛ ፌር መሆን አለብን እና እኔ ደስ ብሎኛል። አዶናይ እሺ ካላችሁ ዲስግሪ ያደረጋችሁ ሰዎች አላችሁ? አዶናይ ለመንግስት በጨዋ መንገድ ቆይ አንዴ ምን ላድርግ መሰላችሁ የላካችሁ ሰዎች ሁሉ ኦኬ ያው እንዴት ታደርጋለህ? ይሄዳብ ትክክል ነው መስጠት አለበት የሚለው አንድ ቁጥር ይጻፉ። አይ ገብቶ ትክክል አይደለም የሚሉት ደግሞ 2 ቁጥር ይጻፉ። እሱም ብዛት እኮ መለየት ትችላለህ እኮ። መሰጠት የለበትም የሚሉት 2 ይጻፉ፣ የስ ያሉት አንድ ይጻፉ። ያው በዚህ ነው እኮ ምትልክነት መልካም የሰራን ሰው ያበረታታሉ ብዬ አምናለሁ። ሁሉም ተስማምተናል። እኛ ሶስታችን ተስማምተናል። ጋይስ ኦኬ ሊስን ቱ ሚ አዶናይ ብር 16.6 ሚሊዮን ብር ሰብስቦ መንግስት ቆይ እስኪ ላሰማችሁ ያለውን አንድ ቁጥር በዛየሽ አንድ ቁጥር እየጻፉ ነው። አብዛኛው ትክክል ነው እያሉ ነው። ኦኬ አንድ ቁጥር እየጻፉ ነው። ዋው! ስለዚህ ጥሩ ነው ይሄ። አንተ በጣም ቲክቶክ በጣም እየተስተካከለ ነው ማለት ነው። አስበሃል? ህዝቡ ህጋዊ ነገር ይፈልጋል። ከመንግስት ጋር ተካሮ ምን አስገባ? ሀገር ውስጥ ቁጭ ብለህ በቃ ይሄ እንዴ ህጋዊ ነገር ይፈልጋል ህዝቡ። ሁሉም ሰልችቶታል እኮ ይውዳ። ወላሂ የዋሸሁት አይደለም። ሰላም ነው የሚፈልገው። በቃ ህጋዊ የሆነ ነገርን፣ ሰላምን
እውነት እንዳለ ህዝቡ በቃ ሰልችቶታል። ደግሞ እነዚህ ወጣቶች ናቸው፣ ገና ታዳጊ ናቸው። ገብተዋል። ሁሉንም ልናበረታታቸው ይገባል። ጥቃቅን ጥፋታቸውን እየያዘ በለው አንበላቸው። እስማማለሁ። ይኸውልሽ